በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰው ራሱን ለምን ያጠፋል? እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ሌሎቹንም መልእክቶች እንድታዳምጡና እግዚአብሔርን ስራ እንድታዩ ለምክር አገልግሎት ብትፈልጉ የተሰጡ ስልኮች አሉ ስክሪኑ ላይ በእነሱም በመደወል ልታገኙን በነፃ የሚሰጥ ምክር አገልግሎት ታገኛላችሁ። ክብሩ ለእግዚአብሔር ይሁን። የእግዚአብሔር አገልግሎት ለብቻው የሚሰራ ስላይደለ እግዚአብሔር ልባችሁ እንዳሰፋውና ለቤቱ አገልግሎት እጄን እዘረጋለሁ እንዳላችሁ መጠን ለመዘርጋት ለመርዳት ከፈለጋችሁ አሁንም በስክሪኑ ላይ የተቀመጡ የባንክ ቁጥሮች ስላሉ በዚያ በማስገባት እንድታግዙን በእግዚአብሔር ፍቅር አደራ እላለሁ። በተለይ የምክር አገልግሎት አሁን ተጨማሪ ርዕሶች ነው ራስን ስለማጥፋት ያነሳ ነው። በማስተርቤሽን ወይም ግለ ወሲብ፣ በህልመ ሌሊት፣ በፖርኖግራፊ፣ በሴሰኝነት ወይ በዝሙት ጉዳይ፣ በጋብቻ ጉዳይ በተለያዩ ነገሮች ላይ እግዚአብሔር እንደሰጠን ጸጋ መጠን ያማከርና እግዚአብሔር ስራ እየሰራ እንገኛለን። ለዚህ ደግሞ አገልግሎት ብዙ ነገሮች የሚያስፈልጉን ሆነው እየመጡ ነው። እግዚአብሔር የሚያዘጋጅ አምላክ ነው። ነገር ግን በዚህ በረከት ውስጥ እንድትሳተፉ በኢየሱስ ክርስቶስ ስም አበረታታችኋለሁ። ለእግዚአብሔር በመስጠት አይጎልም። አንድ ነገር ማወቅ ያለብህ አይጎልምም፣ አይነጥፍብንም። ሰው ራሱን ለምን ያጠፋል? ይሄ ራስን በራስ የማጥፋት ወይም suicide የሚሉት በእንግሊዝኛው ለምንድን ነው? በዓለም አቀፍ ደረጃ ከ5 ዓመት በተደረገ ጥናት በየዓመቱ ከ700,000 ሰው በላይ ራሱን ያጠፋል። ይሄ እጅግ በጣም ከባድ ነው። ይሄ አደገኛ የሆነ የህይወት ተስፋ መቁረጥ ውስጥ የገቡ ሰዎች ከዚያ ችግር ለመውጣት የሚወስዱት እርምጃ ነው። በዚህ ውስጥ ሲያልፉ ተስፋ መቁረጥ፣ ግራ መጋባት፣ አማካሪ ከማጣት ወይም ደግሞ ነገሮችን ግልጽ አድርጎ ለመናገር ከሰው ጋር ባለመቅረብ የሚፈጠር ነው። ብዙ ጊዜ እንደውም ኦልሞስት ሁል ጊዜ ማለት ይቻላል ራሳቸውን ሰዎች ሲያጠፉ ሰይጣን ለብቻ ነው የሚወስዳቸው፣ ብቻቸውን ይሆናሉ፣ ለብቻ ነው የሚነጠሩት። ሰው ማግኘት ያስፈልጋል እና እግዚአብሔር ካረዳን በቅርብ ጊዜ አንድ ዩቲዩብ ላይ ያየሁታል 12 ዓመታት ዳያሊሲስ የሚያደርግ አሁንም እያደረገ ያለ ባለሳሳት ከ6 ጊዜ በላይ ከዚህ ከዳያሊሲስ ጋር ተያይዞ ሰርጀሪ ያደረገ ሰው ምን አለ? ራሴን ላጠፋ ብቻ ነው የምትሄደው አለና ራሴን ላጠፋ ወደ አዲስ አበባ ተራራ ጫፍ ሄድኩኝ ይላል። እና አዎ ብቻዬን ነበርኩኝ፣ ራሴን ከገደል ወርውሬ ለማጥፋት ፈልጌ ነበረ። ግን አሁን አልኩኛል አዲስ አበባን ቁልቁል ሳያት ምን አልኩ አለ? አሁን ከሞትኩኝ አዲስ አበባ ላላያት ነው አልኩ አለ። ራሴንስ በማጥፋት ምን አገኛለሁ በማለት ከራሴ ጋር መነጋገር ጀመርኳል እግዚአብሔር ስለረዳው። ከዛም በኋላ አንድ ነገር ወሰንኩ፣ ከመሞት መሞከር። እግዚአብሔር መልካም ነው። እስቲ እቺን አስተዋል። ከመሞት ምን ማድረግ? መሞከር። አሁን ያን ስላለፍኩ የትኛውም አይነት ሰይፍ በህይወቴ ቢያልፍ ራስን ማጥፋት አማራጬ አይደለም አለ። ህይወታችን ለማጥፋት አለ ሰኮንዶች ናቸው የሚበቁት። ነገር ግን መጀመሪያ ራሳችን ምን ማድረግ? ማዳመጥ ያስፈልጋል። ብቻችንን ምን ነው አብሮ የተከተለ ሰው እንኳን ታች ገደሉ ስር ነው የተቆጣለ። አያችሁ፣ ለብቻችሁ መሆን በጣም አደገኛ ነው። ይሄ ሰው ብዙ ቻሌንጆችን ስላለፈ ነገሮችን ለማየት ራሱን ለመጠየቅ አዲስ አበባ ዳግም ላላያት ነው ብሎ በመሞትስ ምንድነው ማገኘው ብሎ በማሰብ ወደ አእምሮ መጣ። ማሰላሰል ያስፈልጋል። እግዚአብሔር ይርዳል። ራሳቸውን የሚያጠፉ ሰዎች መጀመሪያ ሰይጣን የሚያደርገው ብቻቸውን ነው። የተዘጋ ቤት ወይ ደግሞ ከጫካ ወስዶ ነው። እና እነዚህ ነገሮች ከሰው ጋር በመግጠም ማውራት ያስፈልጋል። በዚህ ዓለም ላይ ከእግዚአብሔር ጋር መፍትሄ የሌለው ችግር
የለም። እርግጠኛ ነኝ የለም። ከሰማይ በታች ከእግዚአብሔር ጋር መፍትሄ የሌለው ችግር የለም። ግልጽ አድርገን ብናወራው መፍትሄ አለው። እንደውም ኤክስፓየር ማድረግ ችግር በምድር ላይ የለም። ዝም ብሎ በህይወታችን ተጣብቆ የሚቀጥል ችግር የለም። የሆነ ጊዜ ኤክስፓየር ያደርጋል፣ ያልፍበታል፣ እግዚአብሔር ያሳልፈዋል። ቀላል እኮ ነው። በህይወቱ ዘመን ታሞ የነበረ ሰው ዘመኑ አይታመም፣ ወይ ይድናል ወይ ደግሞ ይሞታል። ስለዚህ ህመሙ ኤክስፓየር አድርጓል፣ ያልፋል ማለት ነው። እና መነጋገር ያስፈልጋል። ምናልባት በቅርብ ጊዜ አዝናለሁ። አንዲት ተማሪ ስፍራና ቦታ መናገር አልፈልግም፣ ያው ሚዲያ ላይ ወጥቷል። ለመመረቂያ ጊዜ ትንሽ ብር ነው ይጎደላል። ኤግዚት ኤግዛም እንዳትወስድ ትንሽ ብር። እንዴ የኢትዮጵያ ህዝብ የተለያየ በሽታ ኩላሊት ህመምተኞችን በካንሰር ህመምተኞችን ለማዳን በሚሊዮኖች የሚያዋጣ ህዝብ ባለበት ሀገር ትንሽ በጣም ትንሽ አንድ ሰው እንደው ሊሞላው የሚችል ጉዳይ የሳችን ብዙ ተስፋ ያላት ወጣት እድሜ ቀጠፋል ሼር ብናደርግ ብቻችን ስናውጣው ስናወርደው ነገሩ ከባድ ይሆናል። በነገራችን ላይ ራስን በማጥፋት ውስጥ ዋናው ተዋናይ ሰይጣን ነው። በእርግጥ ገመድ ወስዶ አያንቀንም፣ ሐሳብ ያቀርብልናል፣ ግራ ቀኙ እንደተዘጋ አድርጎ ያሳየናል፣ ተስፋ እንደሌለን እንድናስብ ከዚህ ሁሉ አማራጭ በቃ ጭልም ካለው ነገር በሞት ማረፍ እንደሚቻል ያሳየናል። ተስፋ ስናጣ ተስፋ የህይወት የመኖር ቅመም ነው። እኔ እንዲረዳዋለሁ። ሌላም ትርጉም ስጡት። ለምን ያለ ተስፋ ህይወት አይቀጥልም። ነገሮች ቢሟሉ የምንፈልገውን ነገር ብናገኝ ተስፋ ከሌለን ባዶ ነን። እንዴ ለምንድን ነው በጣም ሀብታሞች፣ ባለጠጎች፣ ዝነኛ የተባሉ ሰዎች ለምን ነው ራሳቸውን የሚያጠፉት? የሀብት ማማ ላይ የደረሱ የታዋቂነት የዝነኝነት ካባ የደራረቡ ሰዎች ራሳቸውን ለምን ያጠፋሉ? በቃ ባዶነት ሲሰማ ተስፋ ሲያጡ ነው። ገንዘብ፣ ዝና፣ ስልጣን፣ ክብር፣ ሰው፣ ዘመድ እነኚህ ሁሉ ህይወትን ሊያስቀጥሉ አይችሉም። ጥቂት ጊዜ የህይወት አጫፋሪና አዳማቂ ናቸው እንጂ ህይወትን የሚያስቀጥል ተስፋ የላቸው። ለዚህ እኮ ነው ፈረንጆቹ ይላሉ አልጋ ትገዛለህ እንጂ እንቅልፍ መግዛት አትችልም። አያችሁ? እና ተስፋ ማጣት ነውና ተስፋ ያስፈልጋል። አንዳንድ ጊዜ ሰምቻለሁ የፈለኩት ቢሟላል አትስራ እንደፈለክ ኑር ተብዬ ቁርሴን ከውጭ ሀገር ምሳዬን ከሌላ ሀገር ከውጭ ሀገር ከአውሮፓ ከአረብ ሀገር አምጡልኝ ብል እንኳን ሊያቀርቡልኝ የሚችሉ ቤተሰቦች ያሉኝ፣ በቤተሰቦቼ ብቸኛ ተወዳጅ የሆንኩ ሰው ነኝ፣ ግን ራሴን ማጥፋት እፈልጋለሁ ብሎ አገልጋዩን ያማከረ ሰው እንደነበረ ከ25 ዓመት በፊት የሰማሁት ታሪክ ትዝ ይለኛል። ተመልከቱ። ቁርሱን ከዱባይ እንዲመጣለት ማድረግ የሚችል ይሄን ሊያቀርቡ የሚችሉ ዘመዶች ቤተሰቦች ያሉት ሰው ለምን መሞት ፈለገ? አያችሁ? ህይወት ዓላማ አላት፣ ፐርፐዝ አለው። እግዚአብሔር ያለ እግዚአብሔር ህይወት ዓላማ የላትም። ያለ ዓላማ ደግሞ ህይወት አጣፍጥም፣ ትርጉም አይኖራትም። እና ይሄ ትልቁ ነገር ነው። ገንዘብ ስኬት እንዳይደለ ልታውቁ ይገባል። አያስፈልግም እያልኩ አይደለም። ትልቁ ተስፋ ነው። በእርግጥ ዘላለማዊ ተስፋ፣ የከበረ ተስፋ፣ ሕያው ተስፋ ያለው እግዚአብሔር በክርስቶስ በኩል የሰጠን ነውና ይሄ ነው። ሰይጣን ብትገላገይ ብሎ ሹክ ይለናል፣ ሐሳብ ያቀርብልናል። በቃ እፎይ ትላለህ። በእርግጥ ነው ወይ ሞት የችግሮች የነገሮች ማብቂያ ነው ወይ? አይደለም። እንደውም ሞት ገደብና ወሰን ካለው ዘመን ወደ ወሰንና ገደብ ወደ ሌለው ዘመን መሸጋገሪያ ድልድይ ነው። በዚህ ዓለም ምንኖራት እድሜ ገደብ አላት። ከውልደት እስከ ሞት 40 ይሁን 80 100 ይሁን በቃ ገደብ አለው። ነገር ግን ሞትስ ዘመን ወደማይቆጠርበት ዘላለም ወዳለበት መግቢያ ነው። በምድር ላይ ያለው ችግር አልቻልኩትም ከበደኝ ብለን በሆነ ምክንያት እኮ እፎይ የምንልበት ጊዜ አለ። ከሰው ጋር ስሉ ልንረሳው እንችላለን። ማብቂያ ወደ ሌለው ገሃነመ እሳት
እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት እንገባለን። እረፍት እኮ የለም ለዘላለም። ትሪሊዮን ኳትሪሊዮን ሴንቲሊዮን ነው የምትሉት፣ በዘላለም እይታ እነኚህ ትንሽ ናቸው። ለምን ብትሉ ማብቂያ አላቸው። የአሜሪካ እንኳን በጀት ከትሪሊዮን አላለፈም። ከዛም የዘለለ እንኳን ሴንቲሊዮን ምን ፈለጉ ጠሩ። እነሱ በዘላለሙ ሲታዩ ትንሽ ናቸው። ለምን ብትሉኝ ሄደው ማብቂያ አላቸው። ዘላለም ውስጥ ግን ማብቂያ የለም። ስለዚህ ለምንድን ነው ሰይጣን እንደዚህ በቃ እፎይ ትላለህ ይላል? እፎይታ የለም። እንደውም ዘላለማዊ ስቃይ መጀመሪያ ነው የሚሆነው። ልክ ሉቃስ 16 ላይ እንደምናየው ያ ሀብታም ሰው ሲገባ ከሞት በኋላ ወደ ሲኦል ገባ። ስቃይ ነው፣ ሌሊትና ቀን ተሰቃያለሁ አለ። ሰይጣን ይከሰናል፣ ዙሪያችንን ለመዝጋት ይሞክራል፣ ያስጨንቀናል። ከዚያ በቃ ከዚህ ሁሉ ብታርፍና ብትገላገል ይለናል። ነገር ግን ምንድነው የሚሆነው ብንል ከሱ ጋር ወደ ተዘጋጀለት ገሃነመ እሳት አብረን እንድንገባ ነው። እግዚአብሔር ለሰው ልጅ ዓለም ሳይፈጠር አባታቸው ወዳዘጋጃላችሁ መንግስት ግቡ አይደል የሚለው ማቴዎስ 25 ላይ። ለሰይጣን ደግሞ እዛው ማቴዎስ 25 ላይ ይላል ላላመኑት፣ ላልተከተሉት፣ ፈቃዱን ላልፈጸሙት ለሰይጣንና ለሰራዊቱ ወደ ተዘጋጀው ነው የሚለው። መንፈስ ስለሆነ መልአክ ለነበረ መቅጫ ወደ ተዘጋጀ እኔና እናንተ ስጋና ደም የሆነን እንዴት እንችለዋለን? እግዚአብሔር አላዘጋጀልንም። እግዚአብሔር ዓላማ ውስጥ በእግዚአብሔር አጀንዳ ውስጥ ገሃነም የእግዚአብሔር ለሰው ያዘጋጀው አጀንዳ አይደለም። አላሰበውም። እግዚአብሔር ያዘጋጀው ለአመፀኛው ለመልአክ ለወደቀው መልአክ ነው። ታዲያ እንዴት ነው እዛ የምንገባው? ራሳቸውን ከማጥፋት የተረፉ ሰዎች፣ በአጋጣሚ የሚተርፉ ሰዎች ይኖራሉ። አንዳንዶች ሰው ደርሶ ያስጥላቸዋል። አንዳንዶች ደግሞ ምናልባት ለመሞት የወሰዱት ነገር ወይ መርዙ ሳይሰራ ወይ ደግሞ ከፎቅ ተጎድተው ይተርፋሉ። እና ሲጠየቁ የተረፉ ሰዎች የሞቱን ማይጠይቃቸዋል ይታወቃል። ሲጠየቁ ምንም ዘቦመት ወዲያው በዛች ቅጽበት የሚሰማው ትልቅ ጸጸት ነው። ሰው ራሱን ከፎቅ ሲወረውር ጸጸት ወዲያው ይገባዋል። ምን ያርጋል ታዲያ? ክንፍ የለውም፣ ሐሳቡን መለወጥ አይችልም። ሰይጣን እንደዚህ ነው። እረፍት አለ እፎይታ አለ ብሎ ይገፋፋህና ከዛ በኋላ ግን ጸጸት ነው የሚከተለው። ሰይጣን በጣም በትጋት የሚሰራበት ስለሆነ የምክር አገልግሎት ያስፈልጋል። ይህ የመንፈስ ውጊያ፣ ራስን ማጥፋት የመንፈስ ውጊያ ያለበት ነውና የምክር የጸሎት አገልግሎት ማግኘት ያስፈልጋል። በተለይ ደግሞ ከአእምሮ ጭንቀት ጋር ተያይዞ የባለሙያ እገዛ ያስፈልጋል። በህይወታችን በገጠሙን ተግዳሮቶች ብዙ አይነት ተግዳሮቶች ሊሆኑ ይችላሉ። ለእነኛ ሁሉ አማካሪ ብንፈልግ እግዚአብሔር ያሳርፈናል። ግን ከምንም በላይ ጸሎት እና መንፈሳዊ ነገር ይፈልገዋል። በተለይ በተደጋጋሚ ጊዜ ራሳቸውን ለማጥፋት እየሞከሩ ነገር ግን ያልተሳካላቸው ልበል፣ ባለመሳካቱ መቼም ባይሳካ ደስታዬ ምኞቴ ነው። እንደዚህ አይነት ሰዎች ቸል አትበሉ፣ አትዘናጉ። በቃ አጋንንት ቦታና ጊዜ ሁኔታ ነው የሚጠብቀው። ስለዚህ እነዚህ አይነትን ሰዎች ወደ መንፈሳዊ አማካሪዎች በጸሎት ወደሚያግዙ ሰዎች ማቅረብ ይገባናል። በኋላ ጸጸት ይሆናል እና በጣም ሰይጣን ነው። ቅርብ ጊዜ አዝናለሁ ስም ባልጠራ አንዲት ወጣት በጣም እንግዲህ አስቡ እንግዲህ ራሷ ልታጠፋ ገመድ ይዛ ቪዲዮ ስትለቅ እግዚአብሔር ይጠብቀን እና የሷን ሌሎች ሰዎች እንደዚህ ራሱ ያጠፉ ሰዎች ላይ ኮሜንት አልፎ አይቻለሁ እና በረከትሽ ይደርብን፣ እኔ መጨከን አቅቶኝ ነው እንጂ እንደዚህ ባረግ የሚያሉ ሰዎች አይቻለሁ። ወጣቶች ለምን ትሞታለህ? ለምን ትሞቻለሽ? ጥቂት ገጾች የህይወት ዘመን ገጾች ተበላሽቶ ሊሆን ይችላል። ጥቂት ነገር ተበላሽቶ ሊሆን ይችላል። ከባድ ነው። ከእግዚአብሔር በቀር ማንም ላይ ያቅልሽ ይችላል። መንሽን ማንም ላይ ያቅልሽ ይችላል ጉዳትክን። ነገር ግን እኮ ሌላ አለ። በቃ ልክ ያ ወጣት ላሉ ከመሞት ምን አደርጋለሁ? እሞክራለሁ። ከመሞት መሞከር ይሻላል። ለምን? መጽሐፍ ቅዱስ ይናገራል እኮ ከሞተ አንበሳ ይልቅ በህይወት ያለው ውሻ ይበልጣል ይላል። ተስፋ አለ እና
በተለይ ተደጋጋሚ ነገር ያገጠማቸው ሰዎች አግዟቸው፣ ቸል አትበሉ፣ ስላስጣላቸው አትቆራሩ። የሆነ ጊዜ ላይ በህይወት አጋጥሞኛል። እንደዚህ ያለ ወጣቶች ጊዜ ጠብቀው ሰው ሲያስጥላቸው ሰው የሌለበት ቦታ ሄደው ሰው ሊያገኛቸው በማይችልበት ቦታ ሄደው ራሳቸውን ያጠፉ ሰዎችን አውቃለሁ። እና ምክር ያስፈልጋል። መንፈሳዊ ሰዎች ተደጋጋሚ ሙከራ የሚያደርጉ ሰዎች በጣም በጥብቅ መከታተልና ማገዝ ያስፈልጋል። በጣም መንፈስ እንዳለበት የሚታወቀው በሚዲያ እንኳን ነገሩ ሲጀመር እንደ ሰደድ እሳት ዛም እግዚአብሔር ይገስጸውና ሰዎች ወደዚያ ጉዳይ ሲሳቡ እንመለከታለን። በ1980ዎቹ መጨረሻ ላይ በአንድ ቦታ በምሰራበት ቦታ አንዲት አብራኝ የምሰራ ስታፍ በሐዘን ውስጥ ሆና አየኋትና ምን ሆነሽ ነው አልኳት። እህቴ ምንም አላጣችም፣ መንፈሳዊም ሰው ናት፣ ምንም አላጣችም፣ ራሷን ልታጠፋ ነው። ተደጋጋሚ ሙከራ አድርጋለች። አሁን አማራጭ ስላጣን ወላጆች አባትና እናት 24/7 እየጠበቋት ነው። ሽንት ቤት ስትሄድ እናት አብረው እየተከተሉ በቃ እንዴት ይቻላል? ሰው ያለ እንቅልፍ በየተራ እየተኙ። እስቲ እግዚአብሔር ይረዳኛል ላናግራት አልኳት። እሺ አለችኝ። ግን አንድ ማስጠንቀቂያ ሰጠችኝ። ስለ ራስን ማጥፋት ቃሉን እንዳታነሳባት አለች። እሺ ችግር የለም አላነሳም አልኩኝ። ሄድኩኝ። እንደዚህ ነው ያለችኝ። ደግሞ አንተን ጠሩ አለች። እኔ እኮ ያሰብኩትን ከማድረግ ወደኋላ አልልም፣ የጊዜ ጉዳይ ነው እንጂ። ደግሞ አንተን ጠሩ፣ እሺ እናውራ። ችግር የለም አውራኝ አለች። መንፈሳዊውን ነገር ውስጤ እየጸለየ አወራኋት። ታውቃለች መጽሐፍ ቅዱስ ቸርች ትሄዳለች፣ ግን መንፈስ ቅዱስ ሲያግዝ ነውና መንፈስ ቅዱስ ረዳኝና አወራ። ውስጤ ይጸልያል፣ የእግዚአብሔርን ሐሳብ ቃሉን ነግራታለሁ። መጨረሻ ላይ ያው ቤተሰብ ያስጠነቀቀኝ ራስን ስለማጥፋት አጥቂቃት ነበር የተባልኩት። አሁን ራስሽን ማጥፋት ትፈልጊያለሽ አልኳት። ክብር ለእግዚአብሔር ይሁን። ለምን ራሴን ማጥፋት እንደፈለኩ እንኳን ሐሳቡ ከሙሉ ጠፋ። ለምን እንደሆነ አልገባኝም ማለት አዩ። ምክንያቱ አይታወቅም። ጥሩ ስራ አላት፣ ውጭ ሀገር የመሄድ እድል አላት፣ ነይ እየተባለች ነው። ምንም የሚጎልባት ነገር የለም። ግን ለምን ሐሳቡ እንደመጣ አላውቅም፣ ጠፋ ካሙሮ ያለች። እንግዲህ ይሄ ረጅም ዘመን ሆኖታል። ዛሬ እቺ ሴት ውጭ ሀገር ትኖራለች፣ ጥሩ ኑሮ ትኖራለች። ክብሩን ለእግዚአብሔር እሰጣለሁ። ለምን እገዛ ከተገኘ የሚያገለግል ሰው ከተገኘ መንፈስ ነው። ሰይጣን ሐሳብ ነው የሚሰጠው። በበለጠ ጉልበት ስትመጡ ብርሃን ተስፋ እንዳለ የሚከሰተው ችግር የሚከሰተው ዕዳም ቅጣቱንም ከመንገር ጋር ይሄንን መግለጽ እና መጸለይ ካለ ይሄ የማይገፈፍ ደመና ይታል። ኃይለኛ ደመና እንኳን ቢመጣ ንፋስ ይገፈው ይለለ ከደቂቃዎች በኋላ የእግዚአብሔር የክብሩ ደመና የእግዚአብሔር የክብሩ የመንፈሱ ጉልበት ሞትን መጋረጃ ይቀደዋል። ቅድም እንዳልኩት ኤክስፓየር ማድረግ ችግር የለም። በአዳም የገባው እንኳን ኃጢአትና እርግማን ከ5500 ዘመን በኋላ ክብር ለኢየሱስ ክርስቶስ ይሁን ተነስቷል። እና ይሄ ሊታወቅ ይገባል። እና በዚህ ጉዳይ ብዙዎቻችን ማለት ይችላል መስራት እንችላለን፣ ማገዝ እንችላለን። ጥበቡና ማስተዋሉ ካለ እንዴት እንደምንመክር ምን ጎደለብህ ምን አጣሽና ይሄማ መቅበጥ ነው። የሙላትና የመጉደል ጉዳይ አይደለም። የተስፋና የውስጥ ጭንቀት ነው። ሰይጣን በምን አይነት ነገር ውስጥ አስጨንቆና ወጥሮ እንደያዛቸው አናቅም። ግን አብሮ በመሆን የእግዚአብሔር ነገር በማሳየት በጸሎት በተለያዩ ጉዳዮች አማካሪ በማፈላለግ እነዚህ ሰዎች ማዳን ይቻላል። በእግዚአብሔር ፍቅር ልለምናችሁ፣ የራስን ማጥፋት ሐሳብ ወደ አእምሯችሁ ሽው የሚል ሰዎች እንደው ሐሳብ እንኳን ካለባችሁ ጸልዩ፣ ምክር ፈልጉ። ታስፈልጋላችሁ፣ ለእግዚአብሔር ለዘመዶቻችሁ ታስፈልጋላችሁ። የእናንተን መኖር የሚፈልግ ሰው አለ። ስትጎሉ ጎደሉ ብሎ የሚል ሰው አለ። ባለፈው ዓመት አስታውሳለሁ በቁማር ጉዳይ ትምህርት ሰጥቼ ነበር ቲክቶክ ላይ እና አንድ ሰው ፌስቡክ ላይ ፖስት አድርጓል። ከቀብር እንደመጣ ነው። ጓደኛዬ ባለትዳር ልጆች አባት ነው። በቁማር 45,000 ብር ተበላ፣ ራሱን አጠፋ። እባካችሁ ከቁማር ውጡ ብሎ ተናገረ። 45,000 ብር ትዳር ልጆች አሉት።
ተለምኖም እኮ ይሞላል። 40 ሰይጣን አይጁ 45 ሺህ ብር ምንድናት? ከሰው ህይወት አንፃር የሰው እኮ ህይወት ነው። ሰው ያንተ ዋጋ ታውቃለህ? ያንቺ ዋጋ ታውቂያለሽ? የዓለም ሁሉ ሀብት በባህር በመሬት ላይ በአፈር ውስጥ ያለው ሁሉ ቢደመር ያንቺን ህይወት ዋጋ አይመጥንም። እና ይሄ አጋንንታዊ ውጊያ አለ፣ መጠንቀቅ አለ። በተለይ እንደው ሐሳቡ ያልመጣባችሁ ጥሩ በቤተሰባችሁ ተደጋጋሚ ራስን የማጥፋት ወይ ደግሞ ሙከራ ያለ ሰዎች ወደ እናንተም ሳይመጣ ራሳቸውን በመንፈሳዊ ህይወት የማጠንከር የመጠበቅ ሁኔታ ብትወስዱ ነገሮች ከእናንተ ይርቃሉ። ጊዜ ነው የሚጠብቀው። ሰይጣን ፕላን ያደርጋል። እንዴት አድርጎ ነው አጣብቂኝ ውስጥ በማስገባት ተስፋ ማስቆረጥ የሚችለው ብሎ ነው የሚሰራው። እግዚአብሔር ይገስጸው። ይሄ በቤተሰባችን ውስጥ ያለውን ነገር መረዳት ባለፈ ትውልድ በተለይ አፍሪካ እኛም ቢሆን ወደ ኋላ 2-3 ትውልድ ባሳትርቁ ብትሄዱ ብዙ ጣዖት አምልኮት ብዙ ባዕድ አምልኮ አለበት። ያ በየቤተሰቡ በሰዋት ይቀርብለት የነበረ አያት ቅርቅም አያቶች በኪዳን የተቀበሉት እኔና ዘሬን እንገዛልሃለን ያሉት አጋንንት መስዋዕት የሚያቀርብና የሚያገለግለው ሲያጣ ትውልዱን ማመስ ይጀምራል። ያ ባታገለግለው ሞት ነው፣ ብታገለግለው ሞት ነው። ሰይጣን አራጅ ነፍሰ ገዳይ ነው። እና ያ ሊኖር ስለሚችል በቤታችን በዙሪያችን ምን አይነት ፓተርን አለ? ለምሳሌ አንዳንድ ቤተሰብ ውስጥ አግብቶ ወልዶ ቤት ተፋቶ መምጣት፣ አግብቶ ወልዶ ቤት ተፋቶ መምጣት፣ ወንዱም ሴቱ በቃ ወደ እናት አባቴ መመለስ። this not ordinary። ይሄ ነገር ተራ ነገር አይደለም። እና ማየት ወይ ደግሞ በቤተሰብ ውስጥ ያለው የማያገቡ ሰዎች አንድ ላይሆን ይችላል። ሁሉም የማያገባ ከሆነ ብዙ ነገር ካለ ምን አይነት ፓተርን ነው ያለው ብሎ ያንን አጋንንታዊ ውጊያ በእግዚአብሔር ክንድ ለመስበር መነሳት ያስፈልጋል። እና ይሄ አጋንንታዊ ሁኔታዎች አሉ። ጠላት ይሞክራል። አንድ ሐሳብ ላንሳና ለዛሬውን ክፍል አንድ ልጨርስ። ከኮሮና በፊት ነው እና አንድ ሰፈር ላይ አንድ ወጣት ሰው እያየው የሱ ደግሞ ሰው እያየው በቃ እዛው ፊት ለፊት ሰው ፊት ገመድ የሳበ በትግል ባካቸው ነው የሚለው እና እንደዚህ ነው ብለው ነገሩን። ሄድኩና ሰፈሩ እኔ እስቲ እንደው ኮሜንት ላይ ያስቀምጡ። አንዳንድ ሰፈሮች እኮ አሉ ሰው ማይወጣባቸው፣ ወጣቱ ጠጪ፣ ቃሚ፣ ሴቶቹ ስራ የማያገኙበት የአካባቢው መንፈስ አለ፣ አለቃ መንፈስ። እግዚአብሔር ይገስጸው። እኔ አንድ ወጣት ሲነግረኝ ምን አለ? ከኛ ሰፈር አለኝ 3 ነን። 3000 ያርጋቸው በእውነት 3 ነን የወጣን ስራ ያገኘን ትዳር ያዘን። ሌሎቹስ አረቄ ቤት ነው የሚውሉት ሰፈሩን እንዳለ። ለምን? በሰፈሩ ያለ ገዢ መንፈስ አለቃ አለ። ይሄ ነው አረቄ ቤት ቁጭ ብለው ወጣቶች ምን ያደርጋሉ ትሏቸው? ታስረው እኮ ነው የማይታይ ማሰሪያ ስላለባቸው። እና ያ ሰፈር አሁን ይሄ ራሱን ሊያጠፋ የነበረው ተራውበት አካባቢ እንዳለ ሰውጣቱ በኢኮኖሚ የደቀቀ በቃ በየመንደሩ ጫት ቤትና አረቄ ቤት ነው ያለው። እዛ ነው ቁጭ ብለው እና ይሄ ወጣት በቃ እንደው መረረኝ። ያው የጭንቀት አይደለም ይሄ እኮ ተስፋ ያው መጠጡም ጫቱም ጭንቀት ነው የሚያስከትለው። እረፍት የለውም። ደስታ የተገኘ መስላል አይደለም። ያይና በቃ ወደ ቤተክርስቲያን መሄድ፣ እስቲ ጸበል ልጠመቅ፣ እስቲ መንፈሳዊ ነገር ልፈልግ ይልላችኋል። ይሄን ሲጀምር ነው ወጣቱ ለሱ ብቻ ነው የሚታየው። ሙሉ የጀነራል ልብስ የለበሰ ሰው መጣ አለ። መንፈስ ነው ጌታ ይገሰጽ። ሙሉ የጀነራል ልብስ የለበሰ ሰው መጥቶ አንድ ሰው ልክ እንደ ሸንኮራ አገዳ ፊቴ ዘረጋና አንተ ከኔጅ ታመልጥ ትፈልጋለህ አለኝ አለ ጌታ ይገሰጽ። ከዛ እያለ ምን ያደርጋል? ሰውየውን እንደ ሽንኩርት ከተፋል ፊቴ። ያ በመንፈስ ነው የሚያሳየው። ስለዚህ እንዲህ ተቆራርጬ ከምሞት ስቃውን ከማይ ቶሎ ብዬ ነፍሴን ላጥፋ ብዬ ነው አለኝ። እግዚአብሔር ይመስገን ያ ወጣት አሁን ድረስ አለ። አያችሁ፣ የሰፈሩ መንፈስ አለቃ ወጣቶችን አስሮ የያዘ ስለነበረ እሱን ለማምለጥ መንፈሳዊ ነገር ማምለጫ ነው። ከስራቱ እንድታመልጡ ከሰይጣን አሰራ እንድታመልጡ የሚያስችላችሁ መንፈሳዊው ዓለም ነው።
ለዚህ ነው አያችሁ የዛ ሰፈር አለቃ ነው የተገለጸለት። እግዚአብሔር ይገስጸው። በየሰፈሩ አሉ አለቃ መናፍስት የሚያስጠጡ፣ የሚያደባድቡ፣ ደም የሚያፋስሱ፣ ዝሙት ሴሰኝነትን የሚያሰሩ አሉ አጋንንቶች። እና እንዲህ ሲያደርገኝ ነው አለ። ግን በቃ እንደውም መንፈሳዊነቱን ብዙ አልቀጠለም ወጣቱ። ግን ከኔ ጋር ካወራን በኋላ ክብሩ ለእግዚአብሔር ይሁን፣ ከዛ ወዲያ ህይወቱ በዛ ውስጥ ነው ያለው። ብዙ ፈቃደኛ አልሆነም፣ ነገር ግን ራሱን አላጠፋም። ሞር ደግሞ ራሱን ለክርስቶስ ቢሰጥስ ሌላ ታሪክ፣ ሌላ ታምር ይፈጠር ነበር። እግዚአብሔር ጸጋ ይብዛልን። በዚህ ጉዳይ ምን ትላላችሁ? ይሄ የሚያስፈልገው ሰው አለ። ለብዙዎች ሼር አድርጉ። እናንተም ትምህርቶችን በሚገባ በመከታተል ታጠቁ። የእግዚአብሔር ቃል ኃይል ነው። በእናንተ አንደበት እግዚአብሔር የሚያስቀምጠው የመዳን ጸጋ አለ። ቃላችሁ የሰዎችን ህይወት የሚቀጥል ነው። ሰውን እኮ ተስፋ እኮ ትልቅ ነገር ነው። ፈረንጆች ትከሻ መታ መታ ያደርጉ የለም አይዞ እኮ የሚል እኮ አንዳንዴ እኮ በቃ አንድ ቃል አይዞ የሚለው ሰው በቃ ከሞት ይመልሰዋል። የሩጫ ዓለም ሆነና ሰው ዞር ብለን አናይ። እግዚአብሔር ጸጋውን ያብዛልን። ሰላም ሁኑልኝ። ክብሩን እግዚአብሔር ይውሰድ።